የአማራ ባለሀብትና የትግራይ ባለሀብቶችን የዚህ አካል ስለሚሆኑ የጦርነቱ አካል ስለሚሆኑ ከውስጥ እንንቀላቸው የሚል ፕሮጀክት ተይዟል። አብይ በሚያደራጃቸው የህቡ መዋቅር ከፍተኛ የሆነ የሽብር ጥቃቱን ሊፈጽምበት ይችላል። ኢትዮጵያ ውስጥ ያለ ባለሀብት አደጋ ውስጥ ናቸው። ስለዚህ የትግሉ አካል መሆን ግዴታ ነው። ካልሆነ ይበላቸዋል፣ ትቀደማላችሁ። ከአብይ ውጪ ያለ ሌባ ሳለ ብልጽግና ካድሬ እሱ ለሚፈልጋቸው መደቦች ለማደል ዝግጅት ጀምሮ 30,000 ባለሀብት ለመፍጠር ነው ዝግጅት ጀምሮ 60% ኢትዮጵያ ውስጥ ያለው ባለሀብት ልትነቀል ነው። ድብቅ ቦታዎች ምናልባትም በህወሓት ጊዜ ውስን የነበሩት በአብይ ጊዜ በእጥፍ ነው የጨመረው። እንደ ገለቴ የተወሰደባት ንብረት እንደሚመለሰው ሁሉ የአዲስ አበባ ነዋሪም የተሸጠው መሬት ይመለሳል። ለሌብነት ለሙሰኝነት ምናምን የሚናገርበት ሞራል ለኬት አምጥቶት እንደሆነ ምናልባት ከዚህ በፊት እንደምንለው የሰውየው ድፍረት አንዱ ከጤናው ጋር የተያዘ ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። በመላው ዓለም የምትገኙ በቅድሚያ ከሁሉ በማስቀደም ሰላምታችን እናስቀድማለን። ጽናት ሚዲያ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ የምታደርጉ በሙሉ ጽናትን የምትደግፉ ቤተሰቦቻችን ከልብ እናመሰግናለን። ጽናትን ደግፉ። ጽናት ሐሳብ አስተያየታችን ወደ ህዝባችን ውስጥ እየገባች በተወሰነ መልኩ የህዝባችን ድምጽ ለማሰማት ምንችልበት መንገድ ስለሆነ ጽናትን እየደገፋችሁ ከጎናችን ቆሙ ሁሌም እንጠይቃለን። ዛሬም እንደተለመደው በአዲስ ፕሮግራም መተናል። እንግዲህ የተለያዩ አጀንዳዎች ናቸው ያሉት፣ ግን ዋና ብዬ ያነሷቸው አጀንዳዎች አንድ ሁለት ለመወያያ ይሆናል ብዬ ሐሳቦችን ይዤ መጥቻለሁ። በዋናነት የአብይ አህመድ የባለሀብቶችን ሰብስቦ እንግዲህ አንዳንድ ማስጠንቀቂያዎችን እየሰጣቸው እንደሆነ ሰምተናል። በዋናነት ሰላም እንዳይመጣ እንቅፋት የሆነው የግል ባለሀብቱ ነው። ስለዚህ እኔ ሰላም እያላችሁ አትጠይቁኝ፣ ሰላም የምታደፍርሱት እናንተ ናችሁ። እንደውም 60% ነው ያለው የግል ባለሀብቱ ከኢትዮጵያ ውስጥ ያሉትን አማጽያን በተለይ መናገር የሚፈልገው እሱ በዋናነት ያው የፋኖን እንቅስቃሴና መሰል የትጥቅ እንቅስቃሴውን የሚያቀጣጥሉ ኃይሎችን ጋር ለማገናኘት የፈለገበት አውድ ነው ንግግሩ። ስለዚህ በገንዘብ የምትደግፉት እናንተ ናችሁ፣ መልሳችሁ ሰላም አትጠይቁኝ ነው የሚለው። እንግዲህ ይሄ እንደምታው ምንድነው የሚለውን በደንብ ከዚህ ጋር አያይዘን የምናየው ነው። በሌላ በኩል መንግስታዊ ሌብነት የለም ብሏል። ያው መንግስታዊ ሌብነት የለም፣ ሌባ ዘራፊ ሙሰኛ ካለ ጠቁሙኝ፣ በመንግስት ኃላፊነት ውስጥ አንድ ቀን እንኳን ስልጣን ይዞ አይቀመጥም የሚል እንድምታ ያለው ንግግር ተናግሯል። እንግዲህ ብዙ ሰው የአብይን ንግግር በጣም አሁን ኢትዮጵያ ውስጥ መስማት ሰው አይፈልግም እና እውነት ነው፣ ይገባናል። ችግሩም ያው የሱን ድምጽ መስማት በራሱ የጤና እክል ይፈጥራል የሚል አስተሳሰብ እየተፈጠረ ነው። ይሄ በእውነቱ በጣም አደገኛ ነው። በጣም ግን በተለይ የፖለቲካ ትግል ላይ ላለን ሰዎች ደግሞ ማህበረሰቡን የሚመጣበትን እያንዳንዱን እንቅስቃሴ ከዚህ ከሰውየው ንግግር የሚቀዳ ስለሆነ የሰውየው ንግግር ደግሞ ማዳመጥ እና ያንን ሐሳቦቹን ተንትኖ ማቅረብ እጅግ አስፈላጊ ነው። እጅግ በጣም ምክንያቱም በእያንዳንዳችን የህይወት ጣፈንታችን ላይ ይሄ ሰውዬ እንዲወስን እድል አግኝቷል። ምክንያቱም ስልጣን ይዟል። ስለዚህ ከስልጣኑ ደግሞ የሚመነጭ የፓወር አለ። ስለዚህ ያንን ፓወር ተጠቅሞ ህግ ያወጣል፣ ፖሊሲዎችን ያወጣል፣ በጀት መድቦ ደግሞ ያስፈጽማል። ስለዚህ የዚህ ሰውዬ ንግግር በእያንዳንዱ እንቅስቃሴ ምንድነው የሚለውን እያዳመጡ ያንን መልክ ማስያዝ የግድ ያስፈልጋል ማለት ነው። ስለዚህ በተለይ ለኛ የዚህን ሰውዬ ንግግር ምን ሰማው ባንፈልገውም ተገደን ደግሞ ምን ሰማው ደግሞ ቀጣይ ምንድነው የሚያስበው የሚለው ጉዳይ ላይ ብይን ለመስጠት የግድ አስፈላጊ ስለሆነ
ስለዚህ ያንን ከግምት ማስገባት አለባችሁ ማለት ነው። ስለዚህ የሰውየው ንግግር ዝም ብለን በቀላሉ ምንያው አብይ የሆነ ነገር ሲያስብ የሚያስቀምጣቸው ሌላ ሐሳቦች አሉ። እነዛ ሐሳቦች ከጀርባ ሊያስፈጽማቸው የሚፈልጋቸው ድብቁ ዓላማ እሱ ነው መታየት ያለበት፣ እሱ ነው መተንተን ያለበት። አሁን ባለሀብቶቹን ሰብስቦ አብይ በዋናነት 60% የሚሆን ኢትዮጵያ ውስጥ ያለው ባለሀብት አማጺው ጋር ነው የሚሰራው። ስለዚህ ከአማጺው ጋር የተያያዘ ግንኙነት አለው፣ ሰላም ያደፈርሰው ይሄ ነው የሚል ምልከታ አስቀምጧል። እና እሱ ሲናገር ደግሞ ትክክል ነው ብለው ደግሞ የሚያጨበጭቡለት የወዴድ ባለሀብት አለ፣ ቀድሞ የሚገቡ ማለት ነው፣ በዚህ ጉዳይ ላይ መልክ የሚያስይዙ ማለት ነው። እሱ የሚናገረውን እውቅና የሚሰጥ በጭብጨባ የሚደግፍ ምናምን የወዴድ መንጋ አለ። ያው የዛ ካድሬው ያጨበጭባል እና የታየውም ይሄ ነው። ሰውየው እንደዚህ ብሎ ሲናገር በጭብጨባ የወዴድ ካድሬ ከፊት ያጅቡታል። ስለዚህ እኔ ሁለት ምክንያቶችን ከንግግሩ ማየት አለብን ብዬ አስባለሁ። ምክንያቱም አብይ አህመድ ምክር ቤት ሆኖ አገሪቷ ውስጥ በተለይ የብልጽግና መንግስት ለማፍረስ መፈንቅለ መንግስት ታስቧል ሲል መምታት የሚፈልጋቸው ሰዎች አሉ። ሃይማኖትን ከሃይማኖት የሚያጋጭ ብሔርን ከብሔር የሚያጋጭ ምናምን ሲል የሆነ ግጭት አለ ማለት እና የሆነ ሰውየው የሚናገረው ከጀርባ የሚፈልገውን ሐሳብ ነው። ያንን ሐሳብ ነው በስብሰባ መልክ በመናምን እያደረገ የሚገልጸው ማለት ነው። ስለዚህ አሁን ኢትዮጵያ ውስጥ ያለው በተለይ የግል ባለሀብቱ በተለይ የአማራ ተወላጅና የትግራይ ተወላጆች በከፍተኛ ደረጃ ወጥመድ ውስጥ ገብተዋል። አሁን አብይ ታርጌት ያደርገው የአማራን ባለሀብት እና የትግራይ ባለሀብቶች ለማጥቃት ዝግጅት ጀምሯል። ሀብታቸውን መውረስ ብቻ አይደለም፣ ከዚህ ከአማጺው ጋር እየተገናኘ ምናምን እያለ በሽብር ለመክሰስ ምናምን ንብረታቸውን ለመቀማት ዘረፋ ለመፈጸም ምናምን ከፍተኛ የሆነ የአካላዊም ስነልቦናዊም ጥቃት ለማድረስ ዝግጅት አለ ማለት ነው። ስለዚህ ይሄንን ሰው ጠንቅቆ ሊያውቀው ይገባል ማለት ነው። ወደዛ እየመጣ ከዚህ በፊት ጽናት ሚዲያ ባገኘችው የውስጥ አንዳንድ መረጃ ከዚህ በፊት አንዳንድ ጥቆሞች ሰጥተናል። አብይ አህመድ 30,000 ባለሀብት ለመፍጠር እንቅስቃሴ ጀምሯል። ይሄ አንድ የህቡ እንቅስቃሴ 30,000 ባለሀብት እና ኢትዮጵያ ውስጥ ያለው በተለይ በአማራ እጆች ያሉ በአንጻራዊነትም እንደዚሁ በትግራይ ተወላጆች እና በሌሎች ብሔረሰቦች በተለይ ለብልጽግና አደጋ ናቸው የሚባሉትን ባለሀብት በተዘዋዋሪ ከንብረታቸው ጋር በተያዘ ከምን ጋር በተያዘ ባወጣቸው ህጎች ምንጩ ያልታወቀ ሀብት በሚል ለመውረስና ያንን ደግሞ ለአንድ አካባቢ ለማካፈል በተለይ ለብልጽግና ካድሬ እሱ ለሚፈልጋቸው መደቦች ለማደል ዝግጅት ጀምሮ 30,000 ባለሀብት ለመፍጠር ነው ዝግጅት ጀምሮ። ስለዚህ ያንን አብይ በቀጣይ የሚፈልጋት የኢምፓየር የሆነውን የኩሽ መደብ ለመገንባት ኢትዮጵያ ውስጥ ያለውን ባለሀብት በተለይ ከአማራ የመጣውን ከትግራይ የመጣውን ምናምን ይሄ የሰሜን ባለሀብቶችን የሚባለውን ነቅሎ ማስወጣት እንደ ፖሊሲ የተያዘ እቅድ ነው። ይሄ ደግሞ የአብይ አህመድ የብልጽግና የኦሮሞማ ፖሊሲ ኦሮሞማ የሆነው አሳሰብ እና ጦርነቱ አሁን ከዚህ ጋር በተያያዘ ነው በተለይ። ስለዚህ አብይ አሁን እየጠቆመ ያለው ይሄ ነው። 60% ኢትዮጵያ ውስጥ ያለው ባለሀብት ልትነቀል ነው። ከሀብት ብቻ አይደለም፣ ከሀብት ብቻ አይደለም፣ ፊዚካሊ ጥቃት ሊያደርስብህ ዝግጅት እንዳለው ማሳያ ነው፣ ንግግር ነው። ያንን ነው እሱ የገለጸው። ስለዚህ እኔን ሰላም አትጠይቁኝ፣ ሰላም የሚያደፈርሱ እዚህ ውስጥ አለ የሚለው ዝም ብሎ አይደለም። ሽብርተኞች ናቸው፣ የትጥቅ ትግል የሚደግፉ አሉ፣ እነዛ ሰዎች በዳታ ይዘናል ብሎ 60% እኮ አገሪቱ ውስጥ ያለውን ባለሀብት ሁሉ ጠቅልሎታል። በአብይ መነጽር ጦርነቱን የሚደግፈው እነዚህ ኃይሎች ናቸው ብሎ ብያኔ ሰጥቷል። ስለዚህ በቀጣይ ምንድነው የሚያደርገው? በዚህ ባለሀብት ላይ ህጋዊ እርምጃ እየወሰድኩ ነው ብሎ ተቋማዊ የሆነ ጥቃት እንዲሁም የህቡ ያደራጃቸው ይሄ ጋሸና ሲልና ምናምን የሚባለው የህቡ አደረጃጀት እሱን በመጠቀም የግል ባለሀብቱን ቶርች ላይ ያደርገው
አንዳንዱን እያሰረ ምናልባት ይሄን ገንዘብ አምጣ ምናምን እያለ ይቀበለዋል። ይሄኛው የህቡ አደረጃጀት አብይ ራሱ ከነሽመልስ ጋር የሚሰሩት አለ። የተለያየ አዲስ አበባ ውስጥ በነገራችን ላይ ከዚህ በፊትም በደጋጋሚ ብየዋለሁ የተለያዩ ድብቅ ቦታዎች አሉ። ድብቅ ቦታዎች ምናልባትም በህወሓት ጊዜ ውስን የነበሩት በአብይ ጊዜ በእጥፍ ነው የጨመሩት። ቪአይፒ የሆነ ጥበቃ ያለበት ማለት ነው። እና የሚፈልጉ ሰዎች እየተያዙ እዛ ቶርች እየደረጉ ከፍተኛ የሆነ አካላዊና ስነልቦናዊ ጥቃት እየተፈጸመባቸው ሚሊየንስ ገንዘብ ይሄ ቀላል ገንዘብ አይመስላችሁ። አንዳንዱም ሀብት ሁሉ ሸጠሃል ተብሎ እየፈረመ የሚያስወጡበት ነው። ዝውውር በነፃ የሚዘዋወሩበት በአንድ ቀን የሰውን ሀብት ጠቅልለው በከፍተኛ ደረጃ ባለሀብት የሚሆኑበት የዘረፋ መዋቅር በአብይ ዋና ማስተር ማይንድነት የሚንቀሳቀስ የህቡ አደረጃጀት አለ። ማረፊያ ቦታ አላቸው ራሱ ማስቀያ ቦታ እና አብይ በዛ ሊጠቀም ነው። አሁን ጦርነት ይጀምራል። ጦርነቱ ሲጀምር ደግሞ በዋናነት የአማራ ባለሀብትና የትግራይ ባለሀብቶችን የዚህ አካል ስለሚሆኑ የጦርነቱ አካል ስለሚሆኑ ከውስጥ እንንቀላቸው የሚል ፕሮጀክት ተይዟል። ሀብታቸውን ደግሞ የሚጠቀልለው ደግሞ ይሄ የብልጽግና ኦሮሞማ የሚባል አስተሳሰቡ የዛ የጨለማው ማህበር የጥቅም ተካፋዮች እነሱ ሀብቱን ሊጠቀልሉት ዝግጅት አላቸው። ይሄንን የምንነግራችሁ የፖለቲካ ትንተና ምናምን አድርጋችሁ አትዩት። በጣም በአጭር ጊዜ ውስጥ ይሄ የሚታይ ነው። በጣም ምክንያቱም አሁን አብይ አህመድ ወደ ጦርነት ለመግባት ዝግጅት ከጀመረ በጣም ቆይቷል። አሁን ወደ አፈጻጸም ሊገባ ጫፍ ላይ ነው ያለው። ጫፍ ላይ ነው ያለው። በተለይ በኤርትራ በኩል ያለ ጦርነት ነው። እንደውም በቅርቡ እነ ጻድቃን ምናምን ሰብሰብ ብለው ብርሃኑ ጁላ የመከላከያ ሚኒስትር ዋና ሄድ ኦፊሱ ላይ ምናምን እየተገናኙ ነው። ቢሮአቸውን እያስመረቁ ነው። እና ዝግጅቱ በጣም እየተጣጣፈ ነው። ውጭ ጉዳይ ሚኒስትር ከዚህ በፊት የተናገረው ግልጽ ነው። ሂሳብ ምናወራደዋለን ገና ብዙ ምን ጠይቃቸው ነገሮች አሉ ምናምን ያለበት ዝም ብሎ አይደለም። የመንግስት አጣጫ ወደዛ ነው። አብይ አህመድ የጦርነት ናፋቂነቱ በአማራ ክልል ብቻ አይደለም፣ በትግራይ ክልል ብቻ አይደለም፣ ከእንደገና ደግሞ በቀይ ባህር በኩል ደግሞ ደም ለማፍሰስ በቃ የጨለማው ማህበር አሁን ደም የሚፈልግበት ሰዓት ነው። ስለዚህ አሁን በቅርቡ ወደ ጦርነት ሊገባ ይችላል። ጽናት ሚዲያ ከዚህ በፊት ከምርጫ በፊት አብይ አህመድ ወደ ጦርነት ይገባል ብላ የደመደመችበትን ከዚህ በፊት ማስታወስ ያስፈልጋል። ይሄን የሚያደርገው ይሄ ሰውዬ አንዱ በአገር ውስጥ ውስጣዊ ቀውስ አደገኛ ሆኖ ስለመጣበት ይሄ ቀውስ ይሄ ህዝባዊ ቢተኝነት የመሳሪያውን ትግል የህዝቡን ቁጣ ተደምሮ ሰውየውን ከስልጣኑ እንደሚነቅለው ግልጽ ነው። ስለዚህ አንድን ቀን ይሁን አብይ ስልጣን ላይ ለመቆየት ያለው አማራጭ አዲስ ደግሞ ጦርነት መክፈት ነው። ሌላ ይሄ ልክ እንደ 555 ጉልሌ ሳሙና እንደሚባለው ሌላ ፋብሪካ የጦርነት ፋብሪካ ተመሳሳይ ደግሞ ሌላ ሶስተኛ ዙር ጦርነት መክፈት ነው። ስለዚህ ለዛ ዝግጅት ከወዲሁ ጥርጊያ መንገድ እየሰራ ነው። ስለዚህ ይሄ የሴም አካባቢ የመጣው ባለሀብት በአብይ ቋንቋ ነው የምነግራችሁ። ይሄ ኦሮሞማው አስተሳሰብ የአብይ አስተሳሰብ ይሄ ባለሀብት የጦርነቱ አካል ነው። ስለዚህ በዚህ ጦርነት ውስጥ መነቀል አለበት፣ ውጊያው ከነሱ ጋር መሆን አለበት ብሎ አስቀምጧል። አንድ ክላስ ነው እሱ፣ አንድ የጦርነቱ ግንባሩን ተይዟል። ስለዚህ አብይ 60% ሰላም የሚያደፈርስ መካከል በእናንተ ውስጥ ነው ያለው፣ ወደ ስለ ሰላም አጠይቁኝ የሚለው ዝም ብሎ አይደለም፣ ከጀርባ ያሰበው ጉዳይ አለ። ሁሉ ጊዜ የሚናገረው እንደዛ ነው። ከዚሁ ጋር በተያያዘ የመንግስት መንግስታዊ ሌብነት የለም። መንግስታዊ ሌብነት ካለ ጥቆማ ስጡን፣ እኛ በአንድ ቀን ከኃላፊነት እናነሳዋለን ያለው ከዛ ጋር በተያያዘ ነው። ስለዚህ በብልጽግና ውስጥ የኃይል አስተላለፍና ክፍፍሎች አሉ። ስለዚህ የሚፈልጋቸውን ኃይሎች ወይም ደግሞ በዚህ አካባቢ ውስጥ ያሉ ሰዎችን ለመንቀል የግድ ምክንያቶች ይፈልጋሉ። አንዱ ምክንያት በሙስና በግምገማ በስራ ብቃት አፈጻጸም በመናምን እያለ አሁን አብይ የሚነቅላቸው የመንግስት መዋቅር ውስጥ ያሉ የከፍተኛ ሹማምንቶች አሉ። ምናልባት በጸጥታው መዋቅርም ሊሆን ይችላል፣ በሲቪል አስተዳደር
መከላከያ ውስጥም ወይም በካቢ ባስፈጻሚ አካል ውስጥ። ስለዚህ ይሄ ከጀርባ የሚመጣ ነገር ቅርብ ጊዜ ወታደሮቹ በተለይ ይሄ ከፍተኛ ጀነራሎች አዋጊዎች የነበሩ ሰዎች ሁሉ ሰብሰብ አድርጎ በጥሮታ በምናምን ያለ ምክንያት እየሰጠ አንዳንዶቹም በግል ፍቃድ ወደ ቅነሳ እንደገባ ከተለያዩ መረጃዎች እየተሰማ ነው። አሁን ደግሞ ይሄ ይቀጥላል። አሁን ይሄ ባስፈጻሚ አካልም ይቀጥላል። የሚቀነሱ ሰዎች አሉ፣ የሚመቱ ሰዎች አሉ፣ የሚንሳፈፉ ሰዎች አሉ። ይሄንን ነው መገንዘብ ያለብን ብዬ አስባለሁ። ስለዚህ አብይ ሁለት ነገሮችን አስቀምጧል። አንዱ ከባለ ሀብት ጋር በተያያዘ ነው፣ ሁለተኛው ከመንግስት መዋቅር ጋር በተያያዘ ነው። ስለዚህ ብልጽግና ውስጥ ያለ የመንግስት መዋቅር በአብይ መነጽር በተለይ የጦርነቱ ተዋናይ ናቸው፣ የብልጽግና አገዛዝ በውስጥ በኩል ለማፍረስ የሚዘጋጁ ናቸው የሚላቸው ነቅሎ ለማስወጣት ዝግጅቶች አሉ። ያንን ዝግጅት ነው በልብ ውስጥ ያስቀመጠውን ዝግጅት ነው በስብሰባ በመናም እንደዚህ አይነት የፓናል ዲስከሽን ምናምን የሚናገረው። ከዚህ በፊት ግጭት ለማንሳት የሚፈልጉ ኃይሎች አልተሳካላቸው ምናምን ሲል ግጭት እየፈለገ ነው። ሃይማኖትን ከሃይማኖት ጋር የሚያጋጭ ነበር ምናምን ሲል እንደዚህ አይነት ግጭት ምክንያቶቹ ይሄ ናቸው። ስለዚህ አብይ ከሚናገራቸው ጀርባ እያንዳንዱ እንቅስቃሴ ሁሉ የሚፈልጋት ሞቲቭ እንዳለ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው ባለሀብት የትኛው ነው እንደው 100 ብር የሚሰጣለን? በየትኛው ትግል ላይ ነው የትግል ተዋናይ ሆኖ የሚታየው? በኢትዮጵያ ፖለቲካ ውስጥ እኮ ባለፉት 30 ዓመታት ውስጥ በፖለቲካ ውስጥ የማይሳተፍ ክላስ ቢኖር ይሄ ሃይ ክላስ የሚባለው ባለሀብቱ ነው። የማይሳተፍ በፋይናንስም በአስተሳሰብም ምንም። ስለዚህ አብይ አህመድ ከሄድ ያመጣው ነው ከተባለ ከግል ፍላጎቱ ነው ያመጣው። ከግል ፍላጎቱ ደግሞ የሚመጣው ደግሞ አሁን ፖለቲካው አደጋ ውስጥ ገብቷል። ብልጽግና ሊወድቅ ነው፣ እየተገነደሰ ነው። እና አሁን ብልጽግና ከመውደቁ በፊት የመጨረሻው የኑዛዜ ቃሎች አሉ። ከመሞቱ በፊት የሚሰጣቸው የኑዛዜ ቃል አለ። እና አንዱ የኑዛዜ ቃል ምናልባት እንደዚህ አይነት ባለሀብቶችም መኔን ለመጣል እየተዘጋጃችሁ ነው፣ ገንዘብ እየሰጣችሁ ነው፣ አመጽ እየፈጠራችሁ ነው ምናምን የአብይ የመጨረሻው የመውደቂያው ምልክት ነው። ሁሉንም ነገር እንደማያምንና አለማመን ብቻ አይደለም ከሁሉም ጋር እንደተጣላ ራሱ የሚናገርበት ከሁሉም ጋር ማለት ነው። እና አገዛዙ በስብሶ እየወደቀ ነው። ምናልባት ይሄ ተሰባስቦ የሚመጣ ኃይል ምናምን ይሄ አንድነት የፈጠረ ኃይል ትንሽ ሰብሰብ ብሎ ይሄ ግራቀኙንም ፖለቲካውን አገናዝቦ የሚመጣ ኃይል አብይ እንደሚጥለው ምንም በሌ በኩል ከግምትም በላይ ነው ማስቀመጠው ማለት ነው። እንኳን እንደዚህ ጠበንጃውንም ምኑን ይዞ ለሚመጣው ህዝባዊ ቢተኝነቱን ተሰባስቦ የሚመጣው ኃይል አይደለም። በቅርብ ጊዜ የሆነች ዲስከስ የሚደረግ የፖለቲካ ሊቃን እንኳን ሐሳቡ ወደ ህዝብ ውስጥ እንዳይገባ እንዴት አይነት አፈና ሲጠቀም እንደነበረ አይተናል። ስለዚህ ሐሳብ የሚፈራ አገዛዝ የተወሰነ ደግሞ ሰብሰብ ብሎ የሚመጣ ኃይል ከመጣ ምን ሊሆን እንደሚችል እኔ ማስረዳት አይጠበቅም፣ ግልጽ ነው። ስለዚህ አብይ ከሁሉም ነገር ከእጁ እየወጣ ስለሆነ የግል ባለሀብቱ በውስጥ በኩል ሊገዘግዘኝ ነው፣ ገንዘብ እያገዘ ነው ምናምን የሚለው እሱ የሚያስቀምጠው የፍርሃት መጠን ማሳያ እሱ ብቻ አይደለም። ይሄንን ኃይል ደግሞ ነቅለን ማስወጣት አለብን የሚል ግምገማ እንዳለ ማሳያ ነው። በሌላ በኩል ደግሞ ብልጽግና በውስጥ አስተላለፍና የተለያየ የጥቅምና የስልጣን ግጭቶች የሚጥለኝ ኃይል መጥቷል ብሎ የሚያስብ ሰው እሱ ደግሞ ምልክቶች አሉ። ነለበና አሁን ብልጽግና በሁለት እግሩ የሚቆምበት ምንም አይነት ሁኔታ የለም። ምክንያቱም የህዝቡ ብሶት የህዝቡ ተቃውሞ ምናምን እያየ ነው። በጸጥታ አካል ውስጥ ገብቶ አሁን እንኳን ሰራዊቱን እየከፋፈለው
መልቀቂያ እየጠየቁ የሚወጡ ሰዎች ዝም ብለው አይደለም የሚመጣው ያገዛዙ መጨረሻ ምልክትን ያዩ ነው መልቀቂያ የሚያስገቡት ማለት ስለዚህ የጸጥታው መዋቅር መበታተን በዚህ በኩል የመጣው የመንግስት ሰራተኛው በተለይ በሐኪሞች በኩል ምናምን የሚመጣው ተቃውሞ ቀላል አይደለም ከህዝብ መሰረቱ ህዝብ ስለዚህ ህዝቡ ደግሞ አብይን እየተፋው እንደሆነ አገዛዙ እየወደቀ እንደሆነ አመላካች ነው ለዚህ ነው የግል ባለሀብቱ ላይ አሁን አይኑን ያተኮረው ለዚህ ስለዚህ አብይ ያለው አማራጭ ከዚህ በኋላ ህዝባዊ ድጋፍ የሚያገኝበት የምርጫ አውድ የለም ደጋግመን ነገር ነፃ ምርጫ አረጋለሁ ብሎ የሚያስብበት አንደኛ አሳሰቡም የለው ብቃቱም የለው ዝግጅቱም የለው ስለዚህ በምርጫ የሚመጣ መንግስት እንደሌለ ስላወቀ በኃይል ደግሞ ሊፈርስ እንደሆነ ያወቀ ቅዠት ውስጥ ሲገባ አዲስ ጦርነት ማዋለድ የግድ ነው የሚሆነው ለዛ ደግሞ ያለው ሁኔታ ሁሉ አዋጦ ፊቱን ወደዛ ማዞሩ የማይቀር ጉዳይ አንድ ሳምንትም ይሁን 15 ቀን ስልጣን ላይ እስከቆየ ድረስ ያቺን ጊዜ ማሳለፍ ፈልጋል ግን በዚህ ደግሞ ሁኔታውን ሲያሳልፈው ደግሞ ከጀርባ ሊወጉኝ ይችላሉ የሚሉትን የክላስ መደቦች በአብይ መነጽር ጠላት ሆነው ተፈርጇል ስለዚህ እነዚህ ኃይሎች የሚነቀሉ ኃይሎች እንደሆነ ነው አብይ ማሳሰቢያ እየሰጠ ያለው 60% የሚለው ይሄ በተዘዋዋሪ ደግሞ አንድ የሆነ ክላስ ለመፍጠር ደግሞ ዝግጅት እያዘጋጀ ነው ስለዚህ በቀጣይ ኢትዮጵያ ውስጥ ያለው ባለሀብት ወደ ሳይሆን በግድ ወደ ትግል ማትገባ ከሆነ አብይ መጫወቻ ላይ ያደረገ ነው ሀብትህን ብቻ አይደለም ቤተሰቦችህን ብቻ አይደለም አካላዊ ጥቃት ሁሉ ሊፈጽምብህ አብይ በሚያደራጃቸው የህቡ መዋቅር ከፍተኛ የሆነ የሽብር ጥቃት ሁሉ ሊፈጽምበት ይችላል ምክንያቱም አሁን ሆም ብሎ ይሄ በዚህ በህቡ ያደራጀ የመጣው ኃይል ሆም ብሎ የግል ባለሀብቱ ጋር ያነጣጠረ ምናምን ሽብር ሊፈጽም ይችላል ይሄ ቦምብ ማስጣል ወይ ሰው ሊያስገድሉ ይችላል አሁን እኔ በጣም ሰጋለሁ የሚታወቁ ሰዎች ሰጋለሁ አብይ ሊያስመታቸው ይችላል ምናልባትም ወደ አፈጻጸም ሲገባ ይሄንን ከፊት ተጠቅሞ ሊሆን ይችላል ይሄን እንደዚህ አይነት ኮንስፓይረሲ ተጠቅሞ የሴራ ትንተና የተወሰነ ባለሀብት ከዚህ በፊት እሱ እንዳደረገው በራሱ መዋቅር ጥቃት እንደሚፈጽም ሁሉ አሁንም የተወሰኑ ሰዎች ጥቃት በመፈጸም ይሄው ማዕከላችሁ ውስጥ ያለው የሽብር ቡድን ነው ከዚህ ከታጣቂው ጋር የሚያግዘው ይሄ ኃይል ነው ስለዚህ ውስጣችሁ መጥራት አለበት ይያለ የሚፈልጋቸውን ሰው ለመልቀም ያመቸዋል ያንን ሴራ ነው ቀድሞ ይነገራቸው ማለት ነው ስለዚህ አሁን አደጋ ውስጥ ገብተዋል ኢትዮጵያ ውስጥ ያለ ባለሀብት አደጋ ውስጥ ናቸው ስለዚህ የትግሉ አካል መሆን ግዴታ ነው ካልሆነ ይበላቸዋል ትቀደማላችሁ እሱ ብቻ አይደለም በመንግስት መዋቅር ውስጥም ሌብነት የለም ሌብነት ካለ ለኔ ያሳውቁኝ ያለበት እንደምታው ዝም ብሎ አይደለም የሚነቀሉ ሰዎች አሉ አሁን በብልጽግና ውስጥ የሚሳፈፉ ሰዎች አሉ ስለዚህ ይሄ ሰውዬ ሊበላቸው እንደመጣ ግልጽ ነው ማለት ሌብነት አለ ብሎ እንደው በአብይ ደረጃ ይሄንን ለመናገር እኮ በጣም እኮ ከየት ያመጣው ሞራል እንደሆነ ይገርመኝ ማለት ከአብይ ውጪ ያለ ሌባ አሳለው ወይ ማለት እንደው በኢትዮጵያ ታሪክ ውስጥ አለ እንደው ምስራቅ አፍሪካ ውስጥ ከአብይ አህመድ ውጪ እጅግ ሙላጫ የሆነ እንደው የህዝብን ገንዘብ ስልጣንን ተገና አድርጎ የህዝብን ገንዘብ በስጦታ በብድር በእርዳታ የሚገኝ ግን ስልጣንን መሰረት አድርጎ የኢትዮጵያ ጠቅላይ ሚኒስትር ነኝ ብሎ ከተለያየ መካከለኛው ምስራቅ ከመናምን ያመጣውን ገንዘብ ሰብስቦ ይሄ ገንዘብ በመንግስት ማለፍ አለበት ስለዚህ ገንዘቡ ኦዲት እንዲደረግ በመንግስት አሰራር ውስጥ ማለፍ አለበት ተብሎ ሲጠየቅ እኮ ምን አገባ እኔ በማመጣው ገንዘብ ያለ ሰው ከዚህ በላይ ሌብነት ምን አለ ይሄ እኮ በቂ ማስረጃ እኮ ነው ሌብነቱን በምክር ቤት ምን አድርቷቸዋል እኔ ነኝ ገንዘቡን ያመጣሁት በዚህ ገንዘብ ላይ አጠይቁኝ ብሎ የሚመልስ ሰው ሌባ ማለት ምን ማለት እንደሆነ እኮ እሱ ራሱ እኮ በቂ እኮ ነው አንድ ጠቅላይ ሚኒስትር አገሪቷን ወክሎ በምክር ቤት ተሰይሞ ቃለ መሐላ ፈጽሞ የአገሪቷ ጠቅላይ ሚኒስትር ነኝ ሲባል ዱባይም ሄድ ጅጅጋም ገባ ኬንያም ሄድ ሞያሌም ሄደ
የሀገሪቷን ስልጣን ይዞ ነው የሚሄደው። ያንን ሲሄድ ደግሞ ከየትኛው ሀገር ጋር የሚፈጥረው ወዳጅነት ይሁን ብድርም ይሁን ስጦታም ይሁን የሚሰጠው እንደ ኢትዮጵያ ጠቅላይ ሚኒስትር ነው ሀገር ወክሎ ስለሄደ ማለት ነው። ሀገር ወክሎ ማሄድ ቢሆን ኖሮ ምናልባት አዲስ አበባ ውስጥ እንዳለ አንድ በየጎዳናው የሚሄድ ሲቪል ሰው ከሱ የተለየ ነው። ስለዚህ ሀገሪቷን ወክሎ ሄዶ በህዝቡ ስም የተሰጠውን ገንዘብ አብይ ራሱ የሰየመው ምክር ቤት 100% አሸንፊያለሁ የሚልበት የሚመካበት ምክር ቤት ላይ ይሄ ገንዘብማ መንግስት ማወቅ አለበት ብሎ ለጠየቀው ምን አገባህ ብሎ ለሰጠው መልስ ከዚህ ውጪ ሌብነት ምን አለ? ይሄ እኮ አንድ ቀን እኮ ስልጣን ላይ እኮ የሚያቆይ አይደለም። እዚሁ ጋር እኮ እንደማሳያ እኮ በጣም የሚገርማችሁ መጽሐፌን ሽጬ ነው እዚህ አጠገባችሁ ጋር አዋሬ እዚህ ካዛንቺስ ዙሪያ ያንን ለውጥ ያመጣሁት ብሎ ነው የሚነግራቸው። እስቲ እንደው እፍረት የሚባል እንኳን እኮ የለም እኮ በመጽሐፍ ሽያጭ እዛ አካባቢ ላይ ያለው ልማት እኔ ነኝ የሰራሁት እና በ100% የሚገኘው ገንዘብ ሁሉ በዚህ ጉዳይ ላይ ነው የማውለው ብሎ ለማሳመን የሄደበት መንገድ ራሱ በጣም እኮ የሚገርም። እዛ አካባቢ ላይ ልማት በዚህ በራሴ ገንዘብ ነው የሰራሁት ነው። የለም እኮ እንደዚህ አይነት እኮ ውሸት እኮ ማለት ራሱን ከተጠያቂነት ለማምለጥ መጽሐፌን ሽጬ ነው። እስቲ የትኛው ደራሲ ነው 20 እና 30 መጽሐፍ አሳትሞ እኮ ዛሬም እኮ ከእጅ ወደ አፍ የሚኖር በላስኪት ቤት ውስጥ ተጠልሎ ያለ እኮ ኢትዮጵያ ውስጥ ያለ ደራሲ እኮ ማሳያዎች ናቸው እኮ። አብይ አንድ መጽሐፍና ሁለት መጽሐፍ ሸጬ አንድ ከተማ አንድ አካባቢ ለውጥ አምጥቻለሁ እኔ ስልጣን ላይ ስለሆንኩ የገዛችሁት እንጂ እናንተ የገዛችሁት ስልጣን ላይ ባልሆን አትገዙኝ ብሎ ነው መልስ የሚሰጠው። እንትኑን ለማሳመን ሲፈልግ እንደው በሰሙት ጥሩስ እኛ ምን ለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። 100% ለምሳሌ እዚህ እኮ አዋሬ የተቀየረበት መንገድ በቂ ማስረጃ እኮ ነው። በቂ ማስረጃ ነው። የግል ገንዘቤ ነው መጽሐፌ ሰራው ሸጥኩ። እንደማንኛውም ነጋዴ እንደናንተ የሚከፈል ታክስ ካለ ከፍላለሁ። የቀረቡ ለልጆቼ መቆየት ያለበት ግን እኔ ማምኑ ያ መጽሐፍ እናንተ የገዛችሁት እኔ እዚህ ስለሆንኩ ነው እንጂ ጥሮታ በወጣ አጠራጠራለሁ እንደዛ መዛታችሁ ያን ስለማቅ የገዙት ወንበሩን ነው መልሶ መሄድ አለበት በሚል ሂሳብ ነው እንጂ የራሴ ስራ ነው። ይሄ ሁሉ ሰው በሺህ የሚቆጠር ሰው 3000 ገደማ ሰው ነው በፋሚሊ ደረጃ ቤት ያገኘው በነፃ። ሁሉም ሰው በዛ መንገድ ማገልገልን ከመረጠ ብዙ ነገር መቀየር ይቻላል። እና እንደዚህ ብሎ የሚናገር ሰው እዛ ውስጥ የተሰበሰበው ሰው እኮ በጣም እኮ ነው የሚገርመው እኮ እንደ የሱ መጽሐፍ እንኳን ያነበበ ሰው ያለ አይመስለኝም። እንኳን ሊገዙ አይደለም አያውቀው። እና አብይ ዘረፋውን እንደዚህ ነው የሚፈጽመው። ምክንያት ይሰጠዋል። መጽሐፍ እንትን ብዬ ነው እኔ ከውጭ በስጦታ የተሰጠኝ ነው ለኔ የሰጡኝ ነው ምናምን ነው የሚያው። እና እሱ በቃ በግል ወይ ቅንድቡን ወደውት ምናምን እንጂ የኢትዮጵያን ወክሎ ምናምን ህዝቡን ወክሎ ምናምን አይደለም። እና እንደዚህ አይነት ውሸትና እንደዚህ አይነት አጭበርባሪ እኔ በኢትዮጵያ ታሪክ ውስጥ ወደፊትም ራሱ ይመጣል የሚል እምነት የለኝም። እውነት ነው። እና ሌብነትን ከዚህ በላይ መግለጽ ይቻላል ወይ? ሌባ ካገኛችሁ ጠቁሙኝ ማለት ሌብነት ምን እንደሆነ እኮ እሱ ራሱ እኮ በግልጽ ቋንቋ እኮ እየነገረ ነው። እና አብይ ማለት ይሄ ስርዓቱ የብልጽግና አገዛዝ መገለጫ ነው። እንደ ውሸት ዘረፋ፣ ግድያ፣
ማፈን። ስለዚህ አሁን ሰለባ እየሆነ ያለው ማለት ይሄ አሁን በመንግስት መዋቅር ውስጥም ያለው እንደዚሁም የግል ባለሀብቱ ሰለባ ለመሆን አብይ በሚገርም ቋንቋ እየተናገረ ነው። ስለዚህ እነዚህ አብይ የሚናገራቸው ነገሮች ገጣጥመን ስናየው በፖለቲካ መነጽር ገጣጥመን ስናየው ከጀርባ የሚመጡ አደጋዎች እንዳሉ ማሳያ። ከዚህ በፊትም በተመሳሳይ ስራቁ ብሏል እኮ መስረቅ ምንም ችግር የለውም አብይ እኮ እንደዛ ብሏል። ይሄንንም እኮ ማስታወስ ያስፈልጋል። ሌባው ሞላጫ ዘራፊ መሆን ትችላላችሁ፣ ግን ገንዘቡን ግን ይዛችሁ አትሄዱ፣ ፋብሪካ ክፈቱ ነው ያለው። ሌብነትንም የሚደግፍ ሰው ነው። ፋብሪካ ቢከፈትበት ይሻላል ነው እንጂ መስረቅህ ግን ነውረኝነት አይደለም፣ ምንም ችግር የለውም፣ እኛም የምንኖርበት ነው እያለ እየተናገረ እኮ ነው። እና ከዚህ በፊት የገለጸው ይሄ ነው። ስለዚህ ስለ ሌብነት ስለ ሙሰኝነት ምናምን የሚናገርበት ሞራል ከየት አምጥቶት እንደሆነ ምናልባት ከዚህ በፊት እንደምንለው የሰውየው ድፍረት አንዱ ከጤናው ጋር የተያዘ ስለሆነ ንግግሮቹን ሁሉ ዛሬ የሚናገረው ሌላ ነው፣ ነገ ደግሞ ሌላ ነው እና ስህተቱን ለማሻሻል ሌላ ስህተት ነው የሚፈልገው እና በስህተት ላይ ስህተት ልክ እንደ ጡብ ነው የሚገነባው። ስለዚህ ሌባ መንግስት የለም፣ ሌባ የመንግስት ኃላፊ ካለ ጠቁሙኝ ምናምን የሚል አካሄድ እዛ ያለው ባለሀብት እንደው ድፍረት አጥቶ ነው እንጂ አንተን እንደው አንተ እርሶ ብሎ ቢጠቁሙት እንደው ከስልጣን ይነሳሉ ወይ ነው ጥያቄው። እና ይሄ ነው ዋናው እንትን ማለት ነው። ይሄንን ካለን ወደ ሁለተኛ ነጥባችን ትንሽ የሚሄደው አዲስ አበባ እንደ ገለቴ ቡርቃ ብዬ ነው ያስኩት። ምክንያቱም የአዲስ አበባ ነዋሪ ከገለቴ ጋር በጣም ይሄንን ታሪክ ሲሰማ ተመሳሰለ። ምክንያቱም አሁን የአዲስ አበባ ህዝብ መሬቱም ዳቦም ነው የተነጠቀው፣ ቤቱም ነው የተነጠቀው። ስለዚህ ገለቴ በተለይ ደግሞ አትሌት ገለቴ ሰይፉ ጋር ቀርባ የተናገረችው ንግግር የሚያሳዝን እንድምታ ቢኖረው ግን ከታሪኩ ብቻ ተነስተን ፍርዱን እንተው ከተናገረችው ታሪክ ተነስተን የሀብቶቹ በሙሉ ቤቷም 11 ቦታ አካባቢ ባሏ የተፋታችው ባሏ እንደሸጠባት እና ጎዳና ልትወጣ ጫፍ ላይ መድረሷን ነው የገለጸችው። ይሄ በርግጥ ያው እንግዲህ አገር ወክላ ከፍተኛ ስም ያላት ሰው በዚህ ደረጃ ስትናገር ሰው ከማዘኑ የሚጠበቅ ነው። ግን የእሷ ታሪክን እንውሰደውና ልክ የገለቴ ታሪክን ሲነገር የብልጽግና መንግስት በፍጥነት ባሏን ማገት ነው ያዘው። ከዛ በኋላ የት እንደገባም አልታወቀም ተብሏል። እንግዲህ አዲስ አበባ ፖሊስ ኮሚሽን ምን ያላቀም ተብሏል። ግን ያፈና መዋቅር አላቸው፣ እዛ ገብቷል። እሱ ግልጽ ነው። እዛ እነሱ የሚደብቁበት የጨለማ ያፈና ቦታ አለ፣ ወደዛ ነው የሚወስዱት። ግን ዋነኛው ታሪኩ ምንድነው? የአዲስ አበባ ነዋሪስ ልክ አሁን እንደ ገለቴ ቤትና ንብረቱ የተቀማው ሰይፉ ጋር ነው መቅረብ ያለብን። አሁን አንዳንዴ እኮ ስታስቡት እኮ በጣም እኮ የሚያሳዝን ፍትህ ለማግኘት የፍትህ ብያኔ ለማግኘት በብልጽግና ቋንቋ ዛሬ ቤትና ዳቦ የተቀማው ህዝብ ቀላል አይደለም እና ኦህዴድ ፍትህን የሚያየው ከምንድን ነው ለሚለው የገለቴ ጉዳይ አንድ ማሳያ ስለሆነ እና የአስተሳሰቡ ምንድነው የሚለው በጣም ማሳያ ነው። ዛሬ አዲስ አበባ ነዋሪ እኮ ከእጅ ወደ አፍ የሚኖረው ህዝብ ቀላል አይደለም። ይሄ ህዝብ ከቤቱ ደግሞ ተነቅሎ ከቤቱ መነቀል ብቻ አይደለም፣ ያ ቦታ ደግሞ ተሽጦበታል እና ህገ ወጥነትን እንደ ህጋዊ አሰራር የሚጠቀም አገዛዝ ገለቴ ኢቢኤስ ላይ ቀርባ ለሰጠችው
ኢንተርቪው ፈጣን ፍትህ እንደ መስጠት አድርጎ በማሳየት ባሏን የፊጥኛ አስረውት ራቁቱን እንዲያሳዩት እንደዚህ አይነት ሰዎች ናቸው እንግዲህ ብልጽግና የሚባለው የአብይ አገዛዝ ይሄ ነው እና ይሄ ደግሞ መንጋዎቹ የብልጽግና መንጋዎቹ ለገለቴ ፈጣን ፍትህ ተሰጣት እና አብይን እናመሰግናለን ይላል ራቁቱን እኮ አግተውት እኮ ልብስ እንኳን እንዲለብስ አልፈቀዱለትም በአጠቃላይ ይሄ ነው እንግዲህ የብልጽግና መንገድ ይሄ ነው አሁን ልክ እንደ ገለቴ የአዲስ አበባ ነዋሪ ከቤቱ የተነቀለ ቤቱ የተሸጠበት ለውጭ ባለሀብት የተሸጠበት እና የአዲስ አበባ ነዋሪ የተሸጠውን ቤት ለማስመለስ የት መሄድ አለበት ሰይፉ ጋር ወደፊት አብረን ብንሄድ ለማንኛውም ለውጥ ያመጣል ይሄ ህዝብ ያው ለውጥ ያመጣል ለውጥ ሲያመጣ ግን ምናልባት ልክ እንደ ገለቴ የተወሰደባት ንብረት እንደሚመለሰው ሁሉ የአዲስ አበባ ነዋሪም የተሸጠው መሬት ይመለሳል ኦዴድ የሸጠው መሬት ሁሉ ተፍቶ ይመልሰዋል ምናልባት ህዝብ ደግሞ ሲነሳ ደግሞ ያው የሚያቀውን ያቀዋል መቼም ከትቦ ውስጥም ጎትቶ የሚያወጣ ህዝብ የትላንት ታሪክ ስለሚታወቅ ማለት እንደ አብይ የገባበት ቦታ ሁሉ ጎትቶ የሚያወጣ ህዝብ ይመጣበታል ይከበዋል ተስፋ አደርጋለሁ ያኔ መልስ ያገኛል ማለት ነው ያኔ ፍትህ ያገኛል ለማንኛውም ይሄንን እንወያይ ብለን ነው ዋናነት ዛሬ ከባለሀብቶች ጋርና ከብልጽግና መንግስት ጋር በተያያዘ በተወሰነ መልኩ አብይ ምን አስቧል የሚለውን እንዲሁም ደግሞ በአዲስ አበባ ጉዳይ ላይ ትንሽ ወደናንተ አንዳንድ ሐሳቦችን ለማድረስ ነው የአብይ ቀጣይ የጦርነቱ አካል የኢትዮጵያ ውስጥ ያለው የግል ባለሀብት በተለይ የአማራና የትግራይ ተወላጆች ላይ ፎከስ እንደሆነ ልትገነዘቡ ይገባል ግንባሩ እሱ ነው አሰላለፎች እየመጡ ነው ስለዚህ የብልጽግና ኦሮሞማ መንፈስ የጦርነቱ አካል ከግል ባለሀብቱ ጋር እንደሆነ ማሳያ ነው ለዛ አብይ አህመድ ራሱ ምልክቶችን ስላሳየ ወደ ትግል መግባት ምርጫ የሌለው አማራጭ እንደሆነ ልትገነዘቡ ይገባል ለማለት ነው የዛሬው የጽናት ፕሮግራማችን ይሄንን ይመስላል በሚቀጥሉት በሌሎች ፕሮግራም ላይ እስክንገናኝ በዚህ ያበቃለሁ ጽናትን ላይክ ሼር ሰብስክራይብ በማድረግ ጽናትን በመደገፍ ከጎናችን እንድትቆሙ ጠይቃለሁ አበቃ